ጠብታ ተከታታይ እውነተኛ ታሪክ ትረካ ክፍል 1 አቶ ታረቀኝ በአንድ ነገር አብዝቶ ይጨነቃል። ወንድ ልጅ እስካሁን አልወለደም። የሱ ትልቅ ድክመት ነበር። ለሰዎች አብዝቶ የሚጨነቀውና ደጉ ታረቀኝ የብዙዎቹን ጓደኞችን ልጆች ክርስትና ቢያነሳም ወንድ ልጅ ግን አልታደለም። በራስ አምባ ከተማ ወጣ ባለ የገጠር ክፍል ቀይ አፈር የገጠር ቀበሌ ከተራራው ግርጌ ካለች ዛፍ ስር ተቀምጦ ያንጎራጉራል። ፊት ለፊት ዝምተኛ ጫካ ከወፍ ጎጆዎቹ ጋር በጸጥታ ተውጧል። ዛፎቹ ድምፅ ሳያሰሙ ከወደ ምዕራብ በሚነፍሰው ነፋስ ይወዛወዛሉ። ተከዜ የውሃ መጠኑ ከክረምቱ እጥፉን ቀንሶ ቁልቁል ይጥመለመላል። ይህን ትዕይንት በቀራርቶ መልክ እያዋዛ ይለዋል። ተፈጥሮ የሆዱን ትነግረዋለች። ተከዜ የብሶት መውጫ መሸሸጊያው ናት። ዛሬም እንደ ወጣትነቱ፣ ዛሬም እንደዚያኔው ራቆቱን ለዘመን መለወጫ የተከዜ ሙሉ ወንዝ ላይ እንደሚዋኘው ዛሬም የከፋውን ሆድ ያባሰውን ችግር ለማንጻት መታጠብ ይዳዳል። በዘመናት ሂደት በዓመታት ሩጫ የማያረጅ የማይለወጥ ወንዝ ቢኖር እርሱ ተከዜ ነው። ተከዜ ከኢትዮጵያ ገባር ወንዞች አንደኛው ነው። ከ12ኛው መቶ ክፍለ ዘመን በፊት እንደነበር የሚነገርለት ይህ ወንዝ ልክ እንደ አባይ መዳረሻውን ወደ ግብጽ ያደርጋል። ስለ ተከዜ ሲነሳ ሲወራ የሰፈሩ ሰው የሚጠይቀው አቶ ታረቀኝን ነው። ልጅነቱን፣ ወጣትነቱን፣ አሁን ደግሞ የእርጅና ዘመኑን የሚያሳልፈው በዚህ የወንዝ ህዳግ ነው። ተከዜ ወንዝ ዳር የምትገኘው የዋርካ ዛፍ ቁጭ ብሎ ያፏጫል። እንዲሁ ዛሬም በፉጨቱ የሚማረኩ ልጃገረዶቹ ጆሮውን ቀጥ ያደርጋሉ። እሱ ስለመሆኑ ለአፍታ አይጠራጠሩም። አቶ ታረቀኝ ሲከፋው እዚች ዛፍ ስር መጥቶ ወንዙን በማየት ያሳልፋል። ስለ ወንዙ አብዝቶ በመጨነቅ ከአንድ ጊዜም ሁለት ጊዜ ለመገደብ ሞክሯል። የወንዙ የውሃ ሙላት በጭቃ የለሰነውን ግድብ ይዞበት ሄደ እንጂ። አቶ ታረቀኝ በአንድ ነገር አብዝቶ ይጨነቃል። ወንድ ልጅ እስካሁን አልወለደም። የሱ ትልቅ ድክመት ነበር። ለሰዎች አብዝቶ የሚጨነቀውና ደጉ ታረቀኝ የብዙዎች ልጆቹን ክርስትና ቢያነሳም ወንድ ልጅ ግን አልታደለም። በዚህ የደስታ ማጣቱ ትልቅ ምክንያት ይህ ነበር። አቶ ታረቀኝ የሚሰማው የባለቤቱን ጥሪ ችላ ብሎ አይኑን አሁንም ማዶ ተክሎ አንዳች ነገር የሚጠብቅ ይመስላል። ትከሻው ላይ ወዝ የጠገበችውን ብትሩን በቀኝ እጁ ያገላበጠ ቆየ። በኋላ መሬት ላይ የቆረቆረ ምን አለ አሁን ወንድ ልጅ ብትሰጠኝ፣ እድሜም የጨመረ ነው። ምን አለ ደርሶ እንደሌላው ወጣት ሆኖ ባየው፣ እንኳን መልኩን አይቼ ብሞት። ኧረ ተው አምላኬ፣ የወንድ መካናት አድርገኝ። እንደው የስንቱን ቤት በወንድ ስትሞላው ምን ነው የኔን ሴት ብቻ አደረግ፣ ወንድ ነሳኸኝ እያለ ፈጣሪን እየጠየቀም እየወቀሰም ተቀምጧል። ባለቤቱ ወይዘሮ አትጠገብ ኧረ አንቱ ታረቀኝ በድጋሚ ተጣራች። ኧረ አንቱ ታረቀኝ እየሰማ ዝም ካለ በኋላ ጀመራት ደግሞ ይቺ ጨቅጫቃ አለ። እንደውም እኒህ ሰውዬማ ችግር አለባቸው፣ እንደ ሕፃን ልጅ ሰምተው እንዳልሰሙ ዝም ማለት ይወዳሉ አለችና ሂጂና አባትሽን ጥሪውማ ማለፊያ ብላ የ10 ዓመቷ ልጇን አዘቻት። ማለፊያ እየበረረች ሄደችና አባባ እታታይ የጠራች ነው አለች። ኤጭ ሂጅ ልቀመጥበት እንጂ ተንከሲስ ምን ቁም ነገር ኖሯት ነው አሁንና የምትለኝ? ብቻዬን ተይኝ፣ ደስ ሲለኝ እመጣለሁ ብሏል በያት አለና ማለፊያን ፊት ነስቶ ላካት። ማረፊያም ከወደ አባቷ የተሰጣትን መልእክት ሳትጨምር ሳትቀንስ ለእናቷ ነገረቻት። እንዲህ አሉሽ? እኒህ ሰውዬ ዘንድሮ የሚያደርጉት ጠፍቶባቸዋል። ቆይ ምን አድርጊ ነው የሚሉኝ? እሳቸው የሚፈልጉትን እኔ ሳልፈልግ ቀርቼ ነው? ጉድ እኮ ነው አለችና አልጋዋ ላይ ቀጥ ብላ ጋደም አለች። አቶ ታረቀኝ ብዙ ከቆየ በኋላ ወደ ቤት መጣ። እንዴው ምን ሆነው ነው የጠራሁት እንደ ልጅ ዝም የምትሉኝ? አለች ወይዘሮ አትጠገብ።
በድርጊታቸው ተናዳ እንግዲህ አትቸግችኝ፣ ለምን እንደፈለግሽኝ አሁን መናገር ትችያለሽ፣ መጥቼልሻለሁ። አንቺ ደግሞ ጡል ጡል እያልሽ እናትሽ በላከችሽ ቁጥር ወደ እኔ አትምጪ አላት ታረቀኝ በመናደድ ወደ ማለፊያ ዞሮ። ይሄኔ ማለፊያ አለቀሰች። እረ የማይመቱት ልጅ ሲቆጡት ያለቅሳል አሉ። ደግሞ ምን ሆንሽ? ገና ለምን ተናገረኝ ብለሽ ነው? ቆይ አለና የእጁን ጣት ወደ ማለፊያ ቀሰረ። እረ ምን ሆነው ነው እንደው እንዲህ ጸባዩ በየጊዜው የሚለዋወጠው? ወይ ችግር ካለ ያውጉትና እልባት እንስተዋለች ወይዘሮ አትጠገብ በሰከነ መንፈስ። ምንም አንቺ ጋር የምናገረው ነገር የለም። ከምንም ጉዳይ ልናወራ አንችልም። አንቺ ዝም ብለሽ ሴት ልጅሽን ፈልፈይ፣ ራስሽን አብዢ አላቱ ታረቀኝ ወይዘሮ አትጠገብ እንደመደንገጥ ራስሽን አብዢ አላቱ ታረቀኝ ወይዘሮ አትጠገብ እንደመደንገጥ አለችና አረ እንዲህ አይባልም፣ የእርሶም ልጆች ናቸው እኮ። ደግሞ ልጅ ሴትም ሆነ ወንድ የተባረከ ልጅ ይሁን እንጂ የሚባለው ልጅ ከልጅ አይመረጥም። ይሄ ማስተባበያሽን ወደዛ በይልኝ። በይ አሁን የሚበላ ስጭኝና ወደ ዱሩ ልሂድበት። እሺ እንግዲህ ፈጣሪ ነው እንጂ የሚሰጠው እኔ መርጫ አልወልድ አለችና ወይዘሮ አትጠገብ በይ ማለፊያዬ በሌማቱ የሚበላ አቅርቢለት ብላ ማለፊያን ስትመለከታት እያለቀሰች አይቻትና ደግሞ የምን ማልቀስ ነው አባትሽ አይደል እንዴ የፈለገውን ቢልሽ ብላ ኮስተር አለችባት። አቶ ታረቀኝ የቀረበለት ምግብ በልቶ ምንም ሳይሎቶ ሄደ። እታታይ ግን እስከ መቼ ነው እንዲህ ለአንቺ መጥፎ አይን እና እኛን በጥላቻ አይን የሚያየን አለች ማለፊያ። ወንድ ልጅ ስትወልድለት ነዋ እንዴ? እኔ እሱን ባገኘው ቁጥር የፈራሁ አሁን ምን ሊለኝ ነው እያልኩ ተሳቀቅኩ እኮ እታታይ አለች ማለፊያ። አይ ማለፊያዬ አንቺስ ግማሹን ጊዜ ትምህርት ቤት ትወያለሽ፣ እህቶችሽና እኔ መከራችንን አይደል የምንበላ አለች ወይዘሮ አትጠገብ እንባዋ ባይኗ እየሞላ። እኮ እስከ መቼ ማለፊያ ጠየቀች። ወንድ ልጅ እስከወልድለት ነዋ። እንደው እሱ አንድዬ ለዚህ ሰውዬ ሲል አንድ ወንድ ቢሰጠኝ ይሄን ያዝኩትን ጽንስ ወንድ ያደርግልኝ፣ እንዲሁ ለሚካኤል ስለቴን አስገባለሁ። እንደው አንተ ቅዱስ ሚካኤል ሆይ እባክህ ተራዳኝ፣ እኔ እኒህ ሰውዬ ፊት ይገለጣል አለችና በእርግጥ እሳቸውም አበዙት እንጂ አይፈረድባቸውም። ከ12 ልጅ አንድ ወንድ እንኳን አለመኖሩ ትንሽ ያስከፋል አለች። እንዴ እና ታዲያ ለምን 22 አንሆንም? አንቺ ፈልገሽ አላደረግሽው አለች ማለፊያ። እሱማ ልክ ነሽ፣ ግን አባትሽ ይሄን አይረዱም። ለማንኛውም ይሄ የተረገዘ ልጅ ወንድ ልጅ ሆኖ የቤታችን ሰላም እስኪመለስ ጸልይ አለች ወይዘሮ አትጠገብ። አይ እናቴ ልጁ ቤቱን ሰላም የሚያደርገው ይመስልሻል አለች። አዎና እንዴት አይሆንም ብዬ ላስብ አለች። እሺ ሁና እስኪ ስንት ወር ነው ታዲያ? አሁንማ እየደረስኩ ነው፣ በዚህ ወር መጨረሻ ወልዳለሁ አለች ማለፊያ። ፊቷ ላይ እንባ አልጠፋም፣ አይኖቿ ቀልቷል። በአባቷ በጣም የተናደደች ትመስላለች። አመሻሽ ላይ ሁሉም የቤተሰብ አባል ባለበት የእሳት ዳር ጨዋታቸውን ተረት ለጉድ ነው። ወይዘሮ አትጠገብ በልጆቿ ፊት ላይ የምትመለከተውን ደስታ እያየች ትስቃለች። አቶ ታረቀኝ በሐዘን የቤቱ ታዛ ስር ተቀምጦ መሬቱን በያዘው በትር መታመታ እያደረገ ሰማዩ መሃል ክፍል ላይ የወጣችውን ግማሽ ጨረቃ ይመለከታል። ጨለማ ላይን እየነሳ ነው። ሁሉም አባወራ በየቤቱ ገብቶ ውሎውን ለልጆቹና ለባለቤቶቹ በመተረክ ላይ ነው። በተቀመጠው ድንጋይ ብድግ ብሎ በትሩን የቤቱን ደጃፍ ላይ አስቀምጦ ወደ ቤት ገባ። የመደብ አልጋው ላይ ተቀመጠ። የሚሰማውን የልጆችን ጨዋታ እና ሳቅ እስኪ ቀስ ብላችሁ ተጫወቱ፣ ምን የሴት ቤት ልታስብሉት ነው? ድምጻችሁ እኮ ማዶ ይሰማል። ደግሞም ለሰው አፉ ጥሩ አይደለም። የሴት መንጋ ትባላላችሁ። በሉ አረጋጉት፣ በልኩ ይሁን አለና ጨዋታቸው ላይ ውሃ ቸልሶበት አልጋው ላይ ገደም አለ። ሁሉም እርስ በርስ ተያዩ። በጣም ተናደዋል። በአባታቸው የዕለት ተዕለት ጠባይ ሲበዛ እየተበሳጩና እየጠሉት ነው። ሁሉም ወደ የማደሪያቸው ተበታተኑ። ማለፊያ ከአድና ጋር ሌሎችም ሁለት ሆነው ተኙ። አሁንስ ይሄ ሰውዬ ምን ነው? ምን መሆን እየፈለገ ነው? አልገባኝም።
በየቀኑ እያስጠላኝ ነው። ልጆቹ እኮ አንመስለውም። በእርግጥ የክርስትናችንም አልተገኘም። እኛ እኮ አባታችን የሞተው ያኔ ነው። በየቀኑ ጥላቻ እየጨመረ ነው የሚሄደው። መቼም ይሄን ሰውዬ ልወደው አልችልም አለች። እኔም እንደ አንቺ እኮ ነው። እኛ ላይ ያለውን ጥላቻና ንቀት ሳይ ግደዩ ይለኛል አለች አድና። ሁሉም እህቶቻችን የተለያዩ ባህሪ ቢኖራቸው በአባታችን ባልታረቀ በኩል አንድ አይነት ጥላቻ ባህሪ አላቸው። ለምን ግን እንደ ልጅ አያየንም የተባባሉ ሁሉም ልጆች እርስ በርስ ያወሩ ጀመር። የመንደሩ ሰዎች ስለ አቶ ታረቀኝ ልጆቹ በሰፊው ያወራሉ። የቡና መጠጫ አድርጎታል። አቶ ታረቀኝ ባገደመ ቁጥር አሽሙር ለጉድ ነው። ከሴት በስተቀር ሌላ አይወልድም፣ መውለድ አይችልም፣ ዘሩ አንድ ብቻ ነው እያሉ ያሙታል። አቶ ታረቀኝም ይሄ ሽሙጥና አሽሙር መከራውን አብልቶታል። ስለዚህ እሷ መርጣ የምትወልድ ይመስል ወይዘሮ አትጠገብ ሁሉን ነገር ችላ የተቀመጠችው ለነገ ነው። ነገ የተሻለ ይሆናል፣ ሁሉም ይስተካከላል። ይሄ ለሁለት የተከፈለው ቤተሰብ አንድ ይሆናል፣ የሚያጣላን ወንድ ልጅም ተወልዶ ያስታርቀናል የሚል የተስፋ ጭላንጭል ነው። ወይዘሮ አትጠገብ ልትወልድ ተቃረበች። ልጆቹ በቂ የሆነ ዝግጅት እያደረጉላትም ነው። አቶ ታረቀኝም በዝግጅቱ ላይ ለሌላዋ ሴት ልጅ ዝግጅታቸው አሪፍ ነው፣ መብዛታቸው ጥሩ ነው፣ ለሁሉም ነገር ለሰሚውም ለምኑም በማለት ተሳለቀባቸው። ትቷቸውም ወጣ። ቆይ የሚወለደው ልጅ ወንድ ልጅ ቢሆንስ ምን ሊሆን ነው? ይሄ ሽማግሌ አለችና አድና ይህ ምን ይሆናል? ያው በልጁ ምክንያት የኛንም ልጅነት ያምንና ጥሩ ቤተሰብ እንሆናለን አለች ማለፊያ እየሳቀች። አመሻሽ ጀንበር ወደ ታች ስትቀዝቅ ወይዘሮ አትጠገብ ምጥ ያዛት። ይሄኔ እረኛውም ገበሬውም ወደ ቤቱ በመከተት ላይ ነበር። ሁሉም ጎረቤት የወይዘሮ አትጠገብን ምጥ መያዝ ሰምቶ ወደ ቤታቸው ተመመ። ገሚሱ ምን እሷ ሴት ልጅ ነው የምትወልደው፣ ባሏ ራሱ በሌለበት ምን አካሄደን እያሉ የቀሩ ነበር። ግማሾቹ ደግሞ አረ በኔ ነገ ይደርሳል እያሉ ሄዱ። እናቶ ታረቀኝ ጎጆ በሰው ተሞላ። ደጁ ሁሉ ሰው ነበር። ሁሉም በአንድ ላይ ማርያም በሽልም ታውጣሽ፣ ማርያም በሽልም ታውጣሽ እያሉ ይጸልዩላት ነበር። ምጡ እየጸናባት ሄደ። ከተለመደውም ያወላልድ ምጥ የተለየ ሆነ። የጎረቤት ሰዎች ሁኔታው ለየት ሲልባቸው ወንድ ነው ማለት ነው እያሉ እርስ በርስ መተያየት ጀመሩ። አረ በጭራሽ እሷማ ወንድ ልጅ አትወልድም፣ በተአምር እስካሁን ያልወለደችውን ከየት ታመጣዋለች ትላለች አንዷ ጎረቤት። አረ ባካችሁ እንዲህ አይባልም፣ የፈለገው ቢወለድስ ምን እርሷ መርጣ አትወልድ፣ የሚሰጥ እርሱ እግዚአብሔር ነው። ሆሆ ታው እንግዲህ አይባልም ሰዎች አለችና አንደኛዋ ወይዘሮ አትጠገብ ለምጥ እንደተንበረከከች አዋላጇም እኩል ከአትጠገብ ጋር ከላይ ከታች እንዳለች በእኩለ ሌሊት ተጋመሰ። አቶ ታረቀኝ የቤቱ ታዛ ደጅ ላይ ሆኖ ሁኔታውን ዝም ብሎ ይከታተላል። ሰው እየቆየ እየጨመረ ሄደ። ቀየው ደጁ በሰው ተትረፈረፈ። ወይዘሮ አትጠገብ አይኖቿ የተሰለመለመ ሄደ። ምጡም መቋቋም አልቻለችም። ሰውነቷ እየዛለ ሄደ። ደክሟል። አዋላጇ አይዞሽ ግፊ፣ አዎ ትንሽ አይዞሽ ጨክኛ አይዞሽ እያለች ታስምጣታለች። ነገር ግን ወይዘሮ አትጠገብ የቻለች አትመስልም። አንዷ ጎረቤት ይህ ጽንስ ያለ ጊዜ መጥቶ ይሁን እንዴ? ወይዘሮ አትጠገብ እኮ እንዲህ ይሄን ያህል ጊዜ አመጣ ታቅማለች። አረ እንደውም እንጃ ባለፈው ገበያ አግኝቻት ግን ቀኗ በዚህ ወር ማብቂያ እንደሆነ ነግራኝ ነበር አለች አንደኛ። እንዲህ ሰው የራሱን መላምት እያስቀመጠ ሌሊት እየተገባደደ ሲነጋ ወፍ ጭጭ ሲል ወይዘሮ አትጠገብ ጽንሷን ተገላገለች። አድካሚው የምጥ ጊዜዋ ሕፃን ጩኸት ተገባደደ። ሁሉም በአንድ ላይ እልል አሉ። አዋላጇም ቶሎ ብላ የሕፃን ጾታ ተመለከተች። እሷም በሐሴት ዘለለች። አባት ታረቀኝም እንኳን ደስ አሉት ባለቤትህ ወንድ ልጅ ተገላገለች አለች። መንደርተኛው በአንድ ላይ በእልልታው አቀለጠው። አቶ ታረቀኝም በሐሴት አለቀሰ። ፈጣሪ ልመናዬን ሰማ ማለት ነው አለ። እነ ማለፊያ አድና በለጡ የኋላነሽ ሁሉም ሴት ልጆች ሁኔታውን በየአልጋቸው ሆነው ይመለከቱ ነበር። በመጨረሻም ሕፃኑ ወንድ ነው ሲባል የአባታቸውን አኳኋን ተመለከቱ። በሸቁ። አንዳቸውም ሲወልዱ ምንም ሳይል አሁን ወንድ ነው ሲባል የሚሆነውን ተመለክተው በንዴት በእልህ ከንፈራቸውን ነከሱ። በበነጋው ቤቱ በጠያቂ ተሞላ።
አቶ ታረቀኝም እንኳን ደስ አለ የሚለው ሰው ቁጥር በዛ። እሱ ሴት እንጂ ወንድ አይወልድም ያሉ አፈሩ። መጥተውም እንኳን ደስ አለ መልእክት አስተላለፉለት። ውድ ተመልካቾቻችን ክፍል 2 በቀጣይ እናቀርብላችኋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አስቀምጡ። እንዲሁም ደግሞ ሐሳብ አስተያየታችሁን እንዴት እንዳያችሁት ጻፉልን። መልካም ቆይታ